ማንም ያልሰማው የነዘርፌ ከበደ ጉድ ማንንም ገፍታ አታውቅ። በራሱ ጊዜ ነው ሁሉ ነገር የሚጠራው። አባት ያልተከለው ተክል ይነቀላል እኮ። ግን ይኸውልህ ዘመድኩም በቀለ አደገኛውን ምስጢር አወጣ። የኢትዮጵያ ቤተክርስቲያን ዘርፌን የተቀበላት የለም። ስህተት ተሰርቷል። የተሰራው የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን ላይክ አድርጉ፣ ሼር አድርጉ፣ እጅግ በደንብ አድርጋችሁ ይህንን መረጃ ለመላው ዓለም አዳርሱ። ያደረጋችሁ አይደለም፣ ሼር ያደረጋችሁ አይደለም፣ ላይክ ያደረጋችሁ አይደለም፣ ያዳረሳችሁ አይደለም። ስለዚህ ከእናንተ የሚጠበቀውን ነገር በማድረግ ተባበሩ ኦርቶዶክሳውያን፣ ወደ ኦርቶዶክሳውያን ቤተሰቦቻችን። ስለዚህ ይህንን መረጃውንም ደግሜ ደጋግሜ የምነግረው ሼር አድርጎ ለማለት ነው። ምክንያቱም እይታዎቻችን እጅግ በጣም ቀንሰዋል፣ እየታየ አይደለም። ለምን እንደሆነ አይገባንም። ከኛ የሚጠበቀው የሚጠየቀው ነገር ጥቂት ነው፣ ግን ያደረጋችሁ አይደለም። እሱን በማድረግ ከጎናችን እንድትቆሙ የሻትኩኝ በቀጥታ ወደ መረጃዎቻችን አመራለሁ። ዛሬ ሰፋ አድርጌ ማመላከታችሁ የነዘርፌ ከበደን ጉድ የነዚህ ሰዎች እንቅስቃሴ አደገኛው ነው፣ ከባዱ ነው፣ ነውር የተሞላበት ድፍረት የተሞላበት ቤተክርስቲያን ይተቻሉ፣ ይሳደባሉ። ሃይባ ያጡ ሆኗል፣ ኃይለኛ ሆኗል፣ ጉልበተኛ ሆኗል። እቺን ንጽሕት ቤተክርስቲያን ሳይሳደቡ ውለው አድረው ያውቁ። ዛሬም ጣታቸውን እየቀሰሩ ይናገራል። ስለዚህ ለእንደነዚህ አይነት አካላት የሚገባውን መልስ መስጠት ተገቢ ነው ብያለሁ፣ ትክክልም ጭምር። ስለዚህ እናስደምጣችሁ። ማንም ያልሰማው የነዘርፌ ከበደ ጉድ ተዘረገፈ። በጋሻው ደሳለኝ፣ ዘርፌ ከበደ፣ ትዝታ ሳሙኤል የተባሉ አካላት ምን አይነት እንቅስቃሴ ይሄዱ እንደነበር፣ ምን አይነት አደገኛ ስራዎችን ይሰሩ እንደነበር፣ ምን አይነት የድፍረት ቃላትን የተጠቀሙ ቤተክርስቲያንን ያውኳት እንደነበር፣ በውስጣቸው ምን አይነት መርዝ የተመላበት እንቅስቃሴ ይሄዱ እንደነበረ የወጣ መረጃ። በቅርበት የሚያውቋቸው እነ መምህር ደረጀ ነጋሽ ዘወይንዬን ጨምሮ ስለ ሁኔታው፣ ስለ እያንዳንዱ ክስተት እየተደረገ ስላለው ነገር ገሃድ አውጥተው ግልጽ አውጥተው ተናግረዋል። ላስደምጣችሁ። ማንንም ገፍታ አታውቅ። በራሱ ጊዜ ነው ሁሉ ነገር የሚጠራው። አባት ያልተከለው ተክል ይነቀላል እኮ። ግን ይኸውልህ አሁን ዘርፌ በዓለም የነበረች ልጅ ናት። በዓለም ያለው ውስጧ ያለው መርዝ አለቀቃትም። ያን መርዝ ለማውጣት የወሰድካቸው እርምጃዎች ጥሩ ነበሩ። አብሶ ወደ ጻድቃኔ ማርያም የነበረው ህይወቷ ሁሉ ጥሩ ነበረ። በጸሎት በጾም ላይ የነበራት አቋም ጥሩ ነበረ። ከነዚህ ልጆች ጋር ስትገጥም ግን ምን ሆነች መሰለ? ቤተክርስቲያንን ተለማመደቻት። ቤተክርስቲያንን ተለማመደችው። አንድ ሁለተኛ በዓለም የነበረው ስጋዊ ህይወቷ እነሱም ጋር አገኘችው። መንፈሳዊ የምትላቸው ሰዎች አንድ እዚህ ላይ ማስታውሰው መቼም ይሄን መልእክት ሲተላለፍ ተረፈ በራ ያውቃል። አንድ ጠረፍ የምትባል ልጅ በሷ በኩል የመጣች እኔ አካባቢ እዚህ ቃሊቲ ገብርኤል አካባቢ ነበር የምንኖረው። ከወደ ሱዳን አካባቢ የነበረች ልጅ ናት ዘፋኝ እና መጣ። ልጅቷ ለምብላ ጠፋኝ። በኋላ ላይ ሐረር የተለያዩ ቦታዎች ላይ አብረን አገልግለናል። ይዘዋት ይመጣሉ እና ያቺ ልጅ ጠፋኝ ተብሎ እኔና ተረፈን ይፈለግናት። ታሬም በራሱ ምክንያቱም ልድን የመጣች ነፍስ ብሎ ሌላው ሚስጥር አናውቅም። እና እኔም አገኘኋት። ቅርብ በቤተክርስቲያን እንደ አገልጋይ ስለሆነ በጣም አክባሪ ናት ልጅቷ። አንድ አይምሮዬ ላይ ጫረችልኝ መሰለህ። እኔ እኮ እዛ ያስጠላኝን ነገር እዚህ ሰብካሉ ይዘምራሉ ከምላቸው ሰዎች፣ የሃይማኖት ሰዎች ናቸው ከምላቸው ሰዎች ያ ጥያቄ ለኔ ተደጋጋሚ ሲመጣብኝ ምን ለዚህ ማዘው አይሻልም ወይ? እንግዲህ አስበው፣ ልጅቷ የመጣችው ዘርፌ የመጣችበትን መንገድ አይታ ቀንታ ነበር፣ ወደ ዓለም ተመለሰች። ከዛ በኋላ ግን እዛ ስታይ ያ ህይወት በጨርቃችን የተሸፈነ ነው።
እሱ የሸፈነልን ነገር ነው ለካ እኛ መሀል ያለው። እሷ ደግሞ ያን መቋቋም አልቻለችም። ምክንያቱም ገና ክርስቲያናዊ ህይወት ውስጥ አይደለችም ያለች። ኦርቶዶክሳዊ እምነት ተከታይ ናት፣ ግን ክርስቲያናዊ ህይወት ውስጥ የለችም። የምግባር ብልሹነትን ውስጥ ያሉ አካሄዶች የሚቀርቡላትን ስጋዊ ጥያቄዎችን ተሰጥተ ከዚህ በዓለም ያለው አይሻልም ብላ መሄዷን አስታውሳለሁ። መዝሙር እንደውም አሜን የሚል ነው። የእንትናን ተቆረጠ እንዳይወጣ ለህዝብ አለ። ለምን የእንትናን መዝሙር እኮ ነው ፓራሜራ የሚል ፊልም አልሰራችም ዘርፌ? እዛ ላይ ያለውን መዝሙር ከዛ ትምህርት የሚያለውን መዝሙር አንድ ላይ ተደርጎ እሷ በዚህ የውጭ ሙያው ስላላት መሰለኝ በጣም እንትን አደረገችው። በነገራችን ላይ ፓራሜራ ፊልም የመካሪው ገጸ ባህሪ የኔ ነው። ኦኬ ለምን ዘርፌን ከሀስከፈ ካርድ ሞሞ የሌላት ልጅ ናት። ስልክ ለመደወል በጣም በብዙ እንትን ውስጥ የነበረች ልጅ ናትና እንዳልከው ትንኮሳዎች ብዙ ጥሩ ያልሆኑ ነገሮች እኛ ቤት ነበረ። ይሄ አገልግሎትም ስትሄድና አበረታት ነበር ነግራት ነበርና ገና ከአራ መድኃኔዓለም አገልግሎት ካገኘኋት በኋላ ሸበሌ ቀጥሬያት ከባድ እንደሆነ ወጀብ እንዳለው ግን ጸጋለሽ፣ በዚህ በጸጋሽ በጸሎት በርቺ፣ ከገዳም አባቶች ጋር ህይወትሽን አስተሳስሪ፣ ትልቅ ደረጃ ትደርሻለሽ ብለን እግዚአብሔር ፈቅዶላት መደመጠን ሰጥቷት ነበር። ኢቭን መዝሙሩንም ስትሰራ ገና ሳይወጣ ሁሉ እስቲ እያለችኝ ተከታትላ ታደርግ ነበር። እነ ሳሪስ አካባቢ ያሉት ሰዎች ጋር ሁሉ እየወሰድኩ እንትን እላት ነበርና እንዲያዩላት እናደርግ ነበር። ውሎዋ ልክ ነህ የነበረችበት ውሎ የመጨረሻው ውሎና ይሄ ምስጋ እንትኑ ውዳሴው በጋሻውን እኮ የልብስ አይነት ያመጡለት ነበር፣ የምግብ አይነት በቃኝ እስኪል ነበርና ካልጸለይክ፣ ካልጾምክ፣ ካልሰገድክ የህብረት በመሰረታዊ ሂደት የህብረት ውስጡ የተሰወረ የተደበቀ ማንነት ስለነበረ የእግዚአብሔር ቀን መጥቶ ነው የገለጠው ያንን ህብረት። ያ የተገለጠው ማን እኔ አሁን ትዝታው ሲናገር ምናምን ደንቋቸው እኔ ማየት አልፈልግም። ለምን አታይም ስትለኝ ያንን ትዝታው ፌዘኛ፣ ቀልደኛ፣ ተቺ፣ ተረበኛ ነው። ዛሬ ትዝታው ትልቋን ተቋም ተቺ፣ ተረበኛ፣ ፌዘኛ ነው። ሲናገር ራሱ የፌዝ እንትኖች ነው የሚናገር። ለትዝታው መልስ ለመስጠት በጣም ቀላል ነው። አሁን የትዝታው ትልቁ ችግር ምንድነው ብለህ ካልክ ክፉ የሆነ መንፈስ ተጸናውቶታል። ትናንት የነበረኝን ድካም የችግሬን መፍቻ ችግር አደርጋለሁ እንዴ? በቃ አመንዝራ ነበረ ዛሬም ያው ነው እንዴ? አመንዝራነቱ እኮ ነው አድጎ ወደ ክህደት ሄደው። ምኞት ጸንሳ ኃጢአት ወለደች፣ ኃጢአት ጸንሳ ሞት ወለደች እኮ። ራስን ነው የምትለውጠው እንጂ ሃይማኖት ነው እንደምትለውጠው። እውነት እሱ እንደሚላት ቤተክርስቲያን ኢየሱስን አልሰበከችም። ልብሷ እኮ ነው፣ ጌጧ እኮ ነው፣ ቋንቋዋ እኮ ነው፣ ትንፋሿ እኮ ነው፣ መገለጫዋ መልካ ኢየሱስ ብላ ያዘጋጀችው ሁሉ ቅዳሴው ጠቅለ ስምን ሰምቶ ሞት ይደንግጥ ብሎ በጋሻው በየካሴቱ ሳንቲም የሚቆጥርበት እኮ መጽሐፍ ቅዱስ ላይ ቅዳሴዋ ላይ ኮሽ ነው እኮ ነው። በቅዳሴ የምታሰማው ድምጽ እኮ ነው። እና ቤተክርስቲያኗን የጥላቻ ማራገፊያቸውን ለማራገፍ ይናገራሉ እንጂ በፍጹም ከእውነት የራቀ ነው። እኔ አሁንም የምለው ምንድነው እግዚአብሔር ማስተዋል ይስጣቸው። ሌላ ምንም አንልም። ምክንያቱም ሰው ማስተዋሉን ሲቀማ እንደዚህ ነው የሚሆነው። የማስተዋል መንፈስ የማስተውል ሕዝብ ይጠፋል አይደል? በቃ ስላላስተዋሉ ጠፉ። ቤተክርስቲያኗ ውስጥ እነሱ ወዳቸውን አመለኩ፣ ገንዘብ አመለኩ፣ ትዕቢት መጣ፣ ኩራት መጣ፣ ገንዘብ አገኙ። በቃ በዛ የተነሳ አትንኩኝ ባይነት መጣ። ጭራሽ ደግሞ ከአውደ ምሕረት ጀምሮ ያደርጉት የነበረው አክሽን ይወስዱት የነበረው ነገሮች ሁሉ ለእግዚአብሔር አልተመቸው። በጣም የሚገርምህ በዴሳ ማርያም ይዣቸው ሄድኩኝ እና በዴሳ ማርያም ደግሞ በጣም ጠንካሮች 7 መስጊድ አንድ ቤተክርስቲያን ያለበት ህዝቡ በጣም ጎበዝ በጣም ፍቅር ያለው ህዝብ ነውና ጉባኤ ይያቸው አብራችሁ ዩኒቲ ወስጃቸው ነበርና እነ በጋሻውነት ዘርፌ ምናምን ይዣቸው እጄ ነበር እና እኔ ፕሮግራም እየመራው ትዝታው ይመጣና አሳጥረው ይለኛል። ፕሮግራሙን አልገባኝም እኔ። ከዛ አገልግሎት ተደረገና ገና ጸሎቱ እንዳለቀ ሮጡ። ለመጀመሪያ ጊዜ አልጋ የተያዘላቸው ለነበጋሻውና ትዝታው ለመቃብር ቤት ነው እኔ ደርሰን እስክንመጣ ድረስ የነበረው እና ምንድነው ራት በልታችሁ ሂዱ እዛው ይምጣልን አሉ። ቤተክርስቲያኑና ሆቴሉ ይራራቅ። ቤተክርስቲያኑ ዳገቱ ላይ ነው። እንጀራ አባቶች ይዘው በትሪ ሲሄዱ እነሱ የት ነው ያሉት? ኳስ ለካ አሳጥረው ይለ የነበረው ትዝታው ኳስ ለማየት ነው።
ኳስ ጣዖት የሆነባቸው። ይሄን ድካማቸውን ማየት ስላልቻሉ ነው እንደዚህ የሚሳደቡ። አየህ፣ በጸሎት ያልጸና ሰው በጾም ያልጸና ሰው አክብሮት የለውም። ቢያከብሩ ኖሮ አባቶች እነዛ ያከብሩ ነበር። ቢያከብሩ ኖሮ እነዛ ዋጋ የተከፈለለትን ስራ ያከብሩ ነበረ። ጣዖት አይሆንባቸውም። ያንን ትተው ከሙስሊሞቹ ጋር ከሌሎቹ ጋር ኳስ ነው ያሉ። እዚህ ጋር ምን የነበረው ነው። አሁን በነገራችን ላይ ኳስ ብዙ ጣዖት የሆነበት አገልጋዮች አሉና አልጸዳ። አዎ። እና ይሄ የጸሎት ህይወት ያልከው ትልቁ ፒላር ነው። ክርስቲያን ለመቆም ጸሎት ያስፈልገዋል። ጸሎት ደግሞ ማንበብ ሳይሆን ከልብ ስትሰበር እኮ እንባ ይፈሳል። እና አቡነ ተክለ ሃይማኖት ጦር ሰክተው እኮ ነበር ይጸልዩ የነበሩ። የሥጋ ድካም እንኳን መጥቶ እንቅልፍ ቢጥለኝ ጦሩ እየወጋ ያነቃኛል ብለው ይጸልዩ ነበርና በጸሎት መትጋት ያስፈልጋል። አንድ ቃል ስለዚህ ከልጅነት እንግዲህ ከመጀመሪያው ጊዜ ጀምሮ ማለት ምንም ሳይኖራት አውቃታለሁ ብለው መምህራኑ የተናገራሉ። ሌላው ቢቀር ካርድ እንኳን መሞያ ያልነበራት ሴት ናት፣ ልጅ ናት፣ ወጣት ናት። እንዴት ነው እንደነዚህ አይነት ኑሮ ሊኖሩ ሰዎች ቺን ቤተክርስቲያን የሚናገሩ? በጣም ነው የሚያሳስበው፣ ያሳዝናል። በጣም ከባድ ነውርም ጭምር ትናንታቸውን ያልተመለከቱ እንዴት ነው ስለዚች ንጽሕት የሆነች ቤተክርስቲያን የሚናገሩ? እርግጥ ነው በፈተና ውስጥ ልታልፍ ትችላለች። በቅርቦቿ ያሉ አካላት ያልተገቡ ነገሮችን ሊያደርጉባት ሞክሮም ሊሆኑ ይችላል፣ አድርገውባትም ሊሆን ይችላል። ግን እቺ ግዙፍ የሆነችው ቤተክርስቲያን ትበልጣለች ከነዚህ አይነት ጥቃቅን ነገሮች። እንደነዚህ አይነት እዚህ ግባ ከማይባሉ ነገሮች የዚች ቤተክርስቲያን ልዕልና ከፍ ይላል፣ ይበልጣል። ስለዚህ በጣም በሚያሳዝን መልኩ እነዚህ አካላት እነ በጋሻው እነ ትዝታው ዘርፌን ጨምሮ ዛሬ ሆይ ሆይ የሚሉት ትናንትና መጀመሪያ ነበር። እንዴት ዛሬ ኋላ ሆን ተናቅን ተገፋን በሚል እንጂ የወንጌል ጉዳይ አሳስቧቸው ክርስቶስ ቤተክርስቲያንን ስላልሰበከችን የሚለው ትልቅ አጀንዳ ሆኖባቸዋል። ቅዳሴው ረዘመ ይቀነሳሉ፣ እነሱ ተቀነሱ። ክርስቶስ አልተሰበከበትም አሉ። ክርስቶስን የምትሰብከው ቤተክርስቲያን እነሱን አስወጣች። ካልጨፈርንባት አውደ ምሕረቱ ላይ አሉ። ቤተክርስቲያን ልዕልት ነበረችና እነዚህ አስወገደቻቸው። ዛሬ ኢየሱስ ክርስቶስን አትሰብክም ብለው ይነግሩናል። ኢየሱስ ክርስቶስ በምልአት የሚሰበክባት ቤት መሆኗን ግን አላወቁም። እንቀጥል። እነዚህ ሰዎች ጀርባቸው እንደነበር ጓዳቸው እንደነበር ደብቃ ሸፍና ፊት ለፊት ብታቆማቸው ማይክ አስጨብጣ እንዲዘምሩ ድል ብሰጣቸው ዛሬ ሰደቧት እነዚህ አካላት አመጣጣቸው እንደነበረ ዘመድኩን በቀለ ይቀጥላል። በቅርበት የሚያውቋቸው እነሱ ስለሆኑ እናርጥ። የኢትዮጵያ ቤተክርስቲያን ዘርፌን የተቀበላት የለም። ስህተት ተሰርቷል። የተሰራው ስህተት ደግሞ ስህተቱን የሰሩ ሰዎች እሷ ይሄን መናገር አልፈለገችም። ይሄ እኔ ደግሞ ነጭነጯን ስለምናገር ዘርፌ ስትመጣ የተቀበሉበት መንገድ ነው ትክክል ያልሆነው። ዘርፌ ስትመጣ የተቀበሉበት መንገድ ትክክል አይደለም። ይሄን ያደረጉት ደግሞ ህሊናቸው ይወቅሳቸዋል። አገልጋዮቹ ሰባኪያኑ ህሊናቸው ይወቅሳቸዋል። እሷም ይሁነኝ ብላ አንድ ጥብኛ የሆነች መቀመጫ አለቻት። እሷን ውጥርጥር እያደረገች ከዚህ በላይ ቀጭን ልብስ ከዚህ በላይ ያ መቀመጫዋን አጉልቶ የሚያሳይ ያደረገች መነኮሳቱ ፊት፣ አገልጋዩ ፊት፣ ካህናቱ ፊት አጭር ሚኒስከርት ነጠላ እያደረገች ፍርድስ እያለች ፈተና ሆናባቸው ቤተክርስቲያንን አውካለች። ይህን ማለፍ ያቃታቸው ደግሞ አገልጋይንን የሚሉ ተልከስክሰዋል። በዚህ ምክንያት ተንቀዋል። ሃይማኖት ይሄ ነው ወይ ብላ ዘርፌን አትናገርም። እሷ ኢየሱስ ነካኝ፣ ደረቴን፣ ወገቤን፣ ከንፈሬን ሳሜን፣ ግንባሬ ላይ ዳሰሰኝ ነው የምትለው አይደለም። ዘርፌን የተቀበሉበት መንገድ ትክክል አይደለም። ይህን ያደረጉ ሰዎች ዛሬ ቤተክርስቲያኒቷ ውስጥ በመምሪያ ኃላፊነት፣ በስብከተ ወንጌል ኃላፊነት፣ በምን ኃላፊነት የተቀመጡ ናቸው። ዓለም ላይ ጠግባው ዓለም ላይ ብላው ያቃታትን እርኩሰት ቤተ መቅደሱ ውስጥ ጠንስሰው የተቀበሏት የደሃ እንኳን የከበረ ነው።
የግልሙትና አስተሳሰብ ያላቸው ሳይጠሩ የመጡ አገልጋዮች አግኝተዋታል እና ወደ ገዳም ከመውሰድ ወደ ምን ከመውሰድ ወደ በየቤርጎ በመውሰድ የርኩሰት ካባን አላብሰዋታል። ይሄ ይቅር የማይባል ነው። እውነት ነው መነጋገር ያለብን። ዘርፌ በቤተ ክርስቲያን ውስጥ መታ ለቤተ ክርስቲያን ያደረገችው ነገር ምንድነው የተባለ እንደሆነ ክህነት ያላቸውን ሰዎች እየመረጠች እያገባች ከክህነታቸው ማሻር። ይሄ ነበረ ስራዋ። ዘርፌን የተጫናት አጋንንት ኢትዮጵያም ውስጥ አሜሪካንም ውስጥ ሄዶ ክህነት ያላቸውን ወንድሞች ዲያቆናትን እነሱም ደግሞ ድምፃዊ ያገኘን ብለው ቁጥር አንዷ ካሴት 90,000 ተሽጧል፣ 100,000 200,000 ተሽጧል። አሁን ቁጥር ሁለትን ደግሞ እኔን ስታገባ 500,000 ይሸጣል። ከዛ የትም ስትጠራ አብሬያት እሄዳለሁ እያለ ሂሳብ እየሰራ ዘው ብሎ ይገባል። አሁን የጋምቤላ የደቡብ ሱዳኑ አባ ሩፋኤል የሚባለው ሹፌራቸውን ጠሩት። እሷን ጠሯትና እዛ በተነይ ዘርፌ ያሏት እሷ መጣች። ከዛ ሹፌራቸውን እዛ አብሯቸው የሚሰራ ልጅ አለ ወንድማችንን ቤተ ክህነት ነው አሁን የሚሰራው ዲያቆን ነው አመጡ። እቺ ልጅ እንዳታመልጥ እናቴ ሂሳቡን ሰሩ። ይሄ ካሴት በ10 ብር ቢሸጥ ሲዲው በ20 ብር ቢሸጥ ስንት ነው? ይሄና እንደዚህ ኦኬ በቃ አንተም አለፈልህ እኔ ይሄን አለ። እሺ ነይ ዘርፌ በቃ ቃል ግቢ እዚህ መጽሐፍ ቅዱስ መጣ ምን አለ በቁርባን እኔ ባሏ ከምሽቱ 2 ሰዓት ተኩል የጀመረ እስከ ምሽቱ 4 ሰዓት ተኩል ትምህርት ሚኒስቴር ህንፃ 4 ኪሎ ትምህርት ሚኒስቴር ህንፃ እንባ እያወጣ እያለቀሰ ነው የመጀመሪያ ባሏ ያጫወተኝ ማለት ነው። አረ ጴንጤ ሆነችብኝ ምን ላድርግ? ጳጳሱ እንትና ተክልዬ ነው ያጋባኝ እኔ እንዴት ላድርገው? እኔ አላቅልህም። ዛንትን ስትል እነ በጋሻው ደግሞ እነ ትዝታው እዚህ ይሰራሉ። ማንን ያገባሽው ከሌን? ኧረ ኪው ስንት አለ አንቺ የሚጠብቅሽ ከዚህ ከዲያቆን ጋር ትጨማለቂያለሽ። እንዲህ ክህነቱ እንደዚህ ብላ የራሱ ገደል ይግባ። ምን አገባሽ አንቺ? አለቀ። የመጀመሪያ ባሏን ፈታች። አሁን ይህን ኢንተርቪው ላይ አላነሳችም፣ ኢንተርቪው ላይ አላመጣችም። ዘርፌ ለምን ዘርፌ ለምን አይና ለምን ክህነቱን ያጎደፍሽ ከአቡነ ሩፋኤል ጋር ሆነሽ ትክክል አይደለም ብቻ ሆነ። ሂሳብ ሰሩባት፣ ዘርፌን ሂሳብ ሰሩባት። እነ ዶክተር አንዱዓለም አሜሪካ በቃ እሷ ካልመጣች አሉ። የአሜሪካው ሲኖዶስ ደግሞ ያኔ ራሱን ማስተዋወቅ ይፈልግ ነበር። አዲስ ክለብ ስለሆነ ራሱን ፕሮሞት ማድረግ ራሱን መሸጥ ይፈልጋል። እና ያ ክለብ ደግሞ ራሱን መሸጥ የሚፈልገው በታዋቂ ተጫዋቾች ነው። ልክ እንደ ሪያል ማድሪድ፣ እንደነ አርሴናል፣ እንደነ ማንቸስተር በገበያው ላይ ማን ነው የጎላው የሚለው ትዝታው የሚባል አዝማሪ፣ ዘርፌ የምትባል አዝማሪ፣ በጋሻው የሚባል ቲክቶከር እነዚህ ናቸውና የሚገኑት። እነዚህን እናምጣቸው። የብሉያት የሐዲሳት መጻሕፍት ሊቅ አያስፈልጉም። ስለዚህ የሰንበት ትምህርት ቤቶች አያስፈልጉም። እነዚህን አምጥተን ገበያ ላይ ብናውላቸው እዚህ ቤተ ክርስቲያኖቻችን ላይ ዘርፌን ብሎ ይመጣል። ይሄ አዝማሪው ክለብ ናይት ክለብ የሚያደምቀው ነው ይመጣል። ቤተ ክርስቲያናችን ይሞላል። ልክ ቤተ ክርስቲያን ሲመጣ እኛ ደግሞ ሙዳየ ምጽዋታችንን ጥላችንን ዘርግተን እንግዲህ ዘርፌን አምጥተን አምጡ ምናምን ብለን እናረጋለን ብለው እነ ዶክተር አንዱዓለም ዳላስ ወሰዷት። ዳላስ አሜሪካ። አዝማሪዋ በአንዴ አለች። በቃ አለቀ። የኢትዮጵያ ቤተ ክርስቲያንን ተጠግታ የኢትዮጵያ ቤተ ክርስቲያን አንቀባረረቻት። እዛ አሜሪካ ምናምን ደግሞ ስትሄድ እዚህ ለመቅረት ምን ለማለት እንያዛት አሉና ዶክተር ገብርኤል የሚባል ዲያቆን ያንን ዲያቆን እዛ ጳጳስ አጋብቷታል። እዚህ ደግሞ እነሱ ይህንን ከኛ እንዳታመልጥ የእኛን ልጅ እንዳርላት አሉና ዲያቆኑን አመጡና እንካ ግባ አሉት። ይቺ በየሄደችበት የምታገባ በየሄደችበት ስትቅም አጋንንቱ ሳይወጣላት አገልግሎት ላይ አወጧት፣ አውደ ምሕረት ላይ አወጧት።
እዛ ጻድቃኔም ብቻዋን አንዱ ጫካ ጫካ ስትል እንጂ ካህናት አላገኟትም፣ መነኮሳት አላገኟትም፣ ዲያቆናት አላገኟትም። ይሄ ጭፈራ ቤቱ፣ የናይት ክለቡ፣ ይሄ ዝሙቱ፣ ይሄ እርኩሰቱ፣ ይሄ መዳራቱ፣ ይሄ ሺሻው፣ ይሄ ምኑ ሳይወጣላት ድምፅ ብቻ ስላላት። አሁንም እኮ ችግሩ ይሄ ነው። የቤተ ክርስቲያን ትልቁ ፈተና ህይወት አይደለም የሚታየው፣ ህይወት አይደለም የሚታየው፣ መልክ ነው የሚታየው። ህይወት አይደለም የሚታየው፣ ድምፅ ነው የሚታየው። ህይወት አይደለም የሚታየው፣ ገንዘብ ነው የሚታየው። ህይወት አይደለም የሚታየው፣ የቤተሰብ የባንክ አካውንት ነው የሚታየው። ስለዚህ ጤዛ ነው። ዛሬ ይታያል፣ ነገ ይፈርሳል። ንቅንቅ ብለህ 20-30 ዓመት እያገለገልክ ለመቆየት በጽናት ለማለፍ እነዚህ ክራይቴሪያዎች ላይኖሩ መኖር የለባቸው። መጀመሪያ አንድ አገልጋይ ጎል ሴቲንግ ትሉታላችሁ። የሱራፌል እኮ እንግሊዝኛ እያለማመደ ምንም ትቀርጻላችሁ አይደል? አላማችሁን ትቀርጻላችሁ። እዚህ ለመድረስ ነው ብላችሁ ነው የምትሄዱት። እዛ ለመድረስ ስትሄዱ መንገዱ ሩቅ ነው። እዛ መንገድ ላይ ስትሄዱ በዚህ ጠላፊ አለ፣ በዚህ መውደቅ አለ፣ መራብ አለ፣ መጠማት አለ፣ ምናምን አለ። ያንን ሁሉ አልፈህ የፈለግከው ቦታ ነው መድረስ የምትችለው። አሁን እኮ ያመጧቸዋል። ፈተና የለ፣ ማለፊያ የለ፣ ምን የለ። ዘጭ አድርገው በሊፍት አምጥተው እዛ ጋር ያስቀምጧቸዋል። ከዚህ እዛ እንዴት እንደደረሱ አያውቁም። ጭምልቅልቅ ይላሉ ማለት ነው። ስለዚህ ዘርፌ የኢትዮጵያ ቤተክርስቲያንን የእነዚህን ሰዎች ጉድኛ ለመዘግሰክ የመጣን ነው የሚመስለው። ብዙ የእነዚህን ሰዎች የትናንት ታሪካቸውን ያለፈ ጀርባቸውን እያነሳን ምናምን እያብሰለሰን ምንናገር ነው የሚመስለው፣ ግን አይደለም። ስለዚህ ቤተክርስቲያን መቅናት አለን። ስለዚህ ቤተክርስቲያን ማዘን አለን። ሊሰማን ይገባል። እውነትን ይዘን ከክርስቶስ ጋር መታገል አለን። የክርስቶስ ጠላት የሆኑትን ማስወገድ አለን። የቤተክርስቲያን ጠላት የሆኑትን ማጋለጥ አለን። ስለዚህ ልክ እንናገራለን። ከዚህ በኋላ ባለው እውነቱን እንገልጣለን። ማንም የተነሳ የዚችን ቤተክርስቲያን ልዕልና የሚዳፈር ክብሯን የሚነካ መሆን የለም። የዛሬ መረጃችን ይሄን ይመስላል። ላይክ አታደርጉም፣ ሼር አታደርጉም። በጣም ነው የምታሳዝኑት። ሼር አድርጉ፣ ላይክ አድርጉ። ከእናንተ የሚጠበቀው